ሌላኛው ጥያቄ በረመዳን ለእናቴ ብዬ ነይቼ ቁርአን አንድ ባኸትምላት ይቻላል አጅሩ ይደርሳታል የሚል ጥያቄ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ኢዕቲካፍ ገብቼ ነበረ። ሌሊት ወይም ቀን በረንዳ ላይ ቁጭ ብዬ መቅራት እፈልጋለሁ ይቻላል ወይስ ኢዕቲካፍ ያበላሻል የሚል ጥያቄ ነው። ኢዕቲካፍ የሚበላሸው ሙሉ በሙሉ መስጂድን ለቆ በመውጣት ነው። የመስጂድ ቅጥር ግቢ ውስጥ እስከሆነ ድረስ በረንዳ ላይ ቁጭ ብሎ መቅራቱ ኢዕቲካፍን አያበላሽም። በላጩ ግን ለኢዕቲካፍ የመረጡት ቦታ ላይ ቁጭ ብሎ መቆየት ነው። ወይም ደግሞ ሙቀትና መሰል ነገር ስላስቸገረ ከውስጥ ወጥቶ በረንዳ ላይ በዒባዳ አሳልፎ መመለስ ያን ያክል ችግር የለውም። ሌላኛው ጥያቄ ኢማም ሲያሰግድ ማቋረጥ ችግር የለውም ለብቻ ከሆነ ነው እንጂ ይላሉ። ይህ እንዴት ይታያል የሚል ጥያቄ ነው። ኢማም ለማሙሞች ሱትራ ነው። ከኢማም ኋላ ከማሙሞች ፊት ማለፍ ያን ያክል ችግር የለውም። ነገር ግን ይሄን ለማድረግ የሚያስገድድ ነገር ሳይኖር እንዲሁ ዝም ብሎ ያቋረጡ ማለፉ ሶፉን መተላለፊያ ማድረጉ የሰጋጆችን ሐሳብ ስለሚሰርቅ ይወገዛል። ነገር ግን ሌላ ማለፊያ ያጣ ሰው ከኢማም ኋላ ከማሙሞች ፊት ቢያልፍ ችግር የለም። ለብቻው ከሆነ ሰው ፊት ማለፍና ከኢማሙ ፊት ሱትራውን አቋርጦ ማለፍ ነው የሚከለከለው። ሌላኛው ጥያቄ የአስም መድኃኒት ቬንቶሊን ስፕሬይ ወይም በኻኽ በአፍ የሚነፋውን መጠቀም ጾም ያስፈታል የሚል አቋም ያላቸው የዘመናችን ሊቃውንት አሉ። ነገር ግን ትክክለኛው ጾም አያስፈታም የሚለው ነው። ምክንያቱም ይህ በሚሳብበት ጊዜ የሚገባው ንጥረ ነገር በአንደኛ ደረጃ በጣም ጥቂት ነው። መፋቂያ ስንጠቀም ውሃ ስንጉመጠመጥ አፍ ውስጥ ሊቀር ከሚችለው የሚያንስ እንጂ የሚበልጥ አይደል። ሌላው ምክንያት የሚገባው ወደ አንጀት ሳይሆን ወደ ሳምባ ነው። ስለዚህም የአስም ችግር ያለበት ሰው ይሄን መድኃኒት በቀኑ ክፍለ ጊዜ መውሰድ ከፈለገ ቢጠቀም ችግር የለውም። ካልተገደዱ ከኺላፍ ለመውጣት ቀን ላይ ቢቀር ማታ ቢጠቀሙ በላጭ ይሆናል። ሌላኛው ጥያቄ አንዲት ሴት መከላከያ መርፌ መጠቀም እንዳለባት ተነገራትና በመርፌው ምክንያት ደም ይፈሳታል። ሁሌም አትጸዳም። ብታወጣው ለህይወቷ አስጊ ቢሆን ሁክሙ እንዴት ይታያል? መርፌ የሚጠቀሙ ሴቶች በብዛት ሀይዳቸው ይዛባባቸዋል። ለምሳሌ በሀይድ 7 ቀን ቆይተው ከታጠቡ በኋላ ከ3 ከ4 ቀን በኋላ ተመልሶ ይመጣል። 20 ቀንና ከዚያም በላይ በሀይድ የሚያሳልፉ አሉ። ይህ ደም በሀይድ አህካም ነው የሚገባው። ይቺ ሴት ጾምና ሶላቷንስ እንዴት ነው የምታደርገው የሚል ጥያቄ ነው። በተቻለ ያክል በዚህ መልኩ ዒባዳ ላይ የሚያደናግሩ መድኃኒቶችን ከመውሰድ መታገቡ በላጭ ነው። ለማድረግ ከተገደዱ መስፈርቱን አሟልቶ ማድረግ ይቻላል። የጤና ባለሙያ ካማከሩ በኋላ መከላከያው የሚወሰድበት ምክንያት ልጆች በዝተው ሪዝቃችን ይጠባል የሚል የተሳሳተ ግምት፣ አላህን በመጥፎ መጠርጠር ወዘተ ካልሆነ ለተወሰነ ጊዜ ጉዳት በማያስከትል መልኩ ሊወሰድ ይችላል። በዚህ መልኩ ተወስዶ የወር አበባ ደም ከተዛባ ይህ ችግር ከመከሰቱ በፊት ይፈስ የነበረ ትክክለኛ በሽታው በመልኩ በስሜቱ የሚታወቅ የወር አበባ ደም ከፈሰሰ የወር አበባ ደም ነው ተብሎ ከሶላት ከጾም መታቀብ ግዴታ ይሆናል። ይህ ደም በወር አንዴም ሁለቴም ሶስቴም ቢመጣ ይዘቱ፣ መልኩ፣ ሽታው፣ ስሜቱ የወር አበባ ደም መሆኑ ከታወቀ በተመላለሰ ቁጥር ሶላትና ጾም ይቆማል። በእንደዚህ አይነት ጊዜያት የወር አበባ ደም ላይ ያሉ ሴቶችን ሁክም ብይን ትከተላለች። ከዛ ውጪ ባሉ ጊዜያት ደግሞ ደም ቢኖርም በመልኩ በሽታው የወር አበባ ደም ካልሆነ አለመሆኑ ከተረጋገጠ የንጹህ ሴቶችን ብይን በመከተል መስገድ፣ መጾም፣ ሌሎችንም በሐይድ ምክንያት የሚከለከሉ ነገሮችን ማድረግ ይቻላል። እንደዚህ አይነትና ሌሎችም መድኃኒቶች አንዳንዴ ሴት ልጅ ማህፀኗ የወር አበባ ደምን እንዳይቋጥር ቶሎ ቶሎ እንዲያንጠባጥብ ሊያደርግ ይችላል። የወር አበባ ደም መሆኑ የሚታወቅ ደም በተደጋጋሚ በወር ውስጥ 3-4 የሚመጣ ደም መሆኑ ከተረጋገጠ የፈሰሰ ከ7 ከተለመደው ቀን በላይ የሚቆይ በጊዜው ተረታ በወር ውስጥ ደጋግሞ የሚመጣ የወር አበባ ደም መሆኑ ከታወቀ የወር አበባ ደም የሚከለክላቸው ነገሮችን መከልከል ግዴታ ይሆናል። ከዛ ውጭ ያለው ኢስቲሃዳ የበሽታ ደም ተብሎ
ንጽህና የተጠበቀ ውዱ የተደረገ ሶላት ይሰገዳል። ተቀላቅሎ በምንም መልኩ መለየት አስቸጋሪ ከሆነ በየወሩ የችግር ከመከሰቱ በፊት የወር አበባ ደም ላይ ተሆነባቸው የነበሩ ቀናትን ከወሩ መጀመሪያ ነው፣ መሃል ላይ ነው፣ መጨረሻ ላይ እነዚያን ቀናት ብቻ የወር አበባ ደም የሚወርድባቸው ቀናት እንደሆኑ አስባ ሶላትና መሰል ነገሮችን በመተው ሌሎች ቀኖችን ከዛ በኋላ ታጥባ ሌሎች ቀኖችን መስገድ መጾም ትችላለች። የጤና ባለሙያ በማማከር ይሄን ለማስተካከል መሞከር፣ የሚስተካከልበት መንገድ ካለ የጤና ባለሙያን ማማከርና ለማስተካከል ያግዛሉ የሚባሉ ነገሮችን ሁሉ ማድረግ ግዴታ ይሆናል። ሌላኛው ጥያቄ ቁርአን ሒፍዝ ጨርሻለሁና ሙራጃዓ የተወሰነ ጠፍቶብኝ ስለነበረ አሁን ይሄን ረመዳን ተጠቅሜ መልሳለሁ የሚል ሐሳብ ነበረኝና ረመዳን ላይ ተራዊህ ሶላትን ትቼ ያን ሙራጃዓ ማድረግ ይበቃልኛል ወይም እችላለሁ ወይ የሚል ጥያቄ ነው። ይበቃልኛል እችላለሁ ወይ በመሰረቱ ሶላት ተራዊህ ዋጅብ ስላልሆነ ሙራጃዓ አድርጋለሁ ቢል አንድ ሰው ወንጀል ነው አይባልም። ነገር ግን የረመዳን ሌሊቶችን ምንም ሳይሰግዱ ማሳለፍ ተገቢ አይደለም። በጀማ ሄዶ መስገድ ባይቻል እንኳ ቤት ውስጥ የቻሉትን ያክል የረመዳን ሌሊቶችን መስገድ አስፈላጊ ነው። ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን የጾመ አላህ ወንጀሉን ይመረዋል፣ ሙሉን የጾመ የረመዳን ሌሊቶችን የቆመ የሰገደ አላህ ወንጀሉን ይመረዋል፣ ለይለቱል ቀድርን የቆመ በዒባዳ ያሳለፈ አላህ ወንጀሉን ይመረዋል ብላ። በእነዚህ የምህረት አጋጣሚዎች ለመጠቀም ረመዳን ሌሊት ላይ መስገድ ተገቢ ነው። መደረግ ያለበት ቀንን መከፋፈል ነው። ሶላት ተራዊህ ቢበዛ አንድ ሰዓት ተኩል ነው። ከ24ቱ ሰዓት ውስጥ አንድ ሰዓት ለተራዊህ መስጠት ቁርአንን ሙራጃዓ ከማድረግ አያግድም። ስለዚህ ሰዓትን ማሸጋሸግ የሰዓት አጠቃቀምን ማስተካከል ነው። ወይም ደግሞ ቁርአን ያዩ በሚቀሩበት ምትክ በሙራጃዓ በመብቃቃት ማስተካከልና የሌሊት ሶላትን አለመተው ነው የሚገባው። ሌላኛው ጥያቄ ከጡት ወንድም ጋር ዑምራ መሄድ እንዴት ይታያል? ዑምራ ላይስ ጠዋፍ ሲደረግ ከሐጀር አልአስወድ ውጪ የካዕባን ክፍል መደባበስ እንዴት ይታያል? የጡት ወንድም እንደ ስጋ ወንድም ነው። ከሱ ጋር መንገድ መሄድ ይቻላል፣ አብሮ መቀመጥ ይቻላል፣ ሌላ የጸባይ ችግር ኖሮበት የሚፈራ ካልሆነ በስተቀር። ስለዚህ ዑምራ ከጡት ወንድም ጋር ማድረግ ይቻላል። ካዕባ ላይ ከሁለቱ ኮርነሮች ውጪ የሚነካ የለም። ሐጀር አልአስወድ ያለበት ኮርነርና ከሱ ቀደም ብሎ ያለው ሩክነል የማኒ ሁለቱ ይነካሉ። ከዛ ውጪ ያለውን መዳበስ መተሻሸት ቢድዓ ነው። ሌላኛው ጥያቄ እኔ ብዙ ጊዜ ኢስቲሓዷ ያስቸግረኛልና ረመዳን ላይ ለኢሻ ባደረኩት ውዱእ ተራዊህ እስከሚያልቅ በሱ መስገድ እችላለሁ? ቀብልያና ባዕድያችንስ ለፈርድ ባደረኩት ውዱእ መስገድ እችላለሁ ወይስ እንደ አዲስ ማደስ አለብኝ የሚል ጥያቄ ነው። የሽንት መንጠባጠብ አሊያ ደግሞ ከታች በተከታታይ የአየር መውጣት ችግር ያለበት ሰው ለእያንዳንዱ ግዴታ ሶላት ውዱእ አድርጎ በዛ ውዱእ ከፊትና ከኋላ ያሉ ሱና ሶላቶችን ቀጥሎ ተያይዘው የሚሰገዱ ተጨማሪ ሱና ሶላቶችን መስገድ ይችላል። የተወሰኑ የፍቅህ ሊቃውንት ዘንድ እዛ ውዱእ ላይ ያለ ወቅቱ የገባ እንደ ዒድ ሶላት፣ ጀናዛ መሰል ሶላቶችም ለአንድ ግዴታ ሶላት በተደረገ ውዱእ ይሰገዳል ብለዋል። የተወሰኑ ፉቃሃዎች እንደዚህ አይነት ችግር ያለበት ሰው ውዱእን የሚያበላሹ ሽንት መንጠባጠብ የሚሆን ከታች አየር መውጣት የሚሆን መሰል ነገሮች ያሉበት ሰው አንድ ፈርድና ከዛ ፈርድ ጋር ተያይዘው የሚሰገዱ ቀብልያና ባዕድያዎች እንጂ አይሰገዱም የሚል አቋም ያላቸው አሉ። ነገር ግን ትክክለኛው የቀጣይ ግዴታ ሶላት ወቅት እስካልገባ ድረስ ከፊት ላለ ግዴታ ሶላት በተደረገ ውዱእ ያን ግዴታ ሶላትና በቀጣዩ ግዴታ ሶላት መሃል ያሉ ሱና ሶላቶችን መስገድ ይቻላል የሚለው ነው። የሽንት መንጠባጠብ ከታች የአየር መውጣት ችግር ስላለበት ብሎ አንድ ሰው ፈርድም ይሁን ሱና ሶላቶችን መተው የለበትም። ውዱእ መያዝ የማይችል ሰው ኢሻ ሰግዶ ተራዊህን ጀምሮ መሃል ላይ 4 ተሰግዶ 5 ተሰግዶ ሲታረፍ ውዱእ ጀድዶ ቢመጣ በላጭ ነው ከተቻለ። ሌላኛው ጥያቄ ምጥ ከወጣ ስሜት ስለሚቀዘቅዝ ጾም ይፈታል ሲባል ሰምቼ የነበረ ከመኒ ውጪ ያለው ይፈታል የሚል ጥያቄ ነው። ናም ማሊኪዮችና ሐንበሊዮች ዘንድ የተወሰኑ የፊቅህ ሊቃውንት ዘንድ ከመኒ በታች ያለው መድይም ቢሆን ጥያቄው ላይ እንደተባለው ከስሜት ጋር የተያያዘ ስለሆነ ጾም ያፈርሳል የሚል አቋም አላቸው። ራጂሑና ትክክለኛው
ጾም የሚያፈርሰው መንይ ብቻ ነው። መዲ የጾምን አጅር ይቀንሳል። ስሜትን አልተወም። በተለይ ይሄን ያደረገው ሆን ብሎ ከሆነ ደጋግሞ ተቃራኒ ጾታን በማየት አሊያ ደግሞ ስሜት የሚቀሰቅሱ ነገሮችን በማድረግ መዲ የወጣው ሰው ለአላህ ብሎ ለጾሙ ብሎ ስሜቱን አልተወም። የጾሙ አጅር ይቀንሳል። አይ መቀነስ ብቻ ሳይሆን ጭራሽ ጾም የለውም፣ ጾሙን ያፈርሳል። ልክ እንደ መኒ መውጣት ነው የሚቆጠረው ራሱን የቻለ የሚል አቋም ያላቸው ሊቃውንት ስላሉ መጠንቀቅ ይገባል። ሌላኛው ጥያቄ በረመዳን ለእናቴ ብዬ ነይቼ ቁርአን አንድ ባኸትምላት ይቻላል? አጅሩ ይደርሳታል? የሚል ጥያቄ ነው። በርካታ የፊቅህ ሊቃውንት ማንኛውም ኸይር ስራ ተሰርቶ አጅሩ ለዘመድ ለወዳጅ ለሞተ ሰው ይሆንልኝ ተብሎ ከተነየተ ይደርሳል። ቁርአን ተቀርቶም የቀሩት ቁርአን አጅሩ ለገሌ ይሆንልኝ ካሉ ይደርሰዋል የሚል አቋም ያላቸው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለሞተ ሰው የተደረገ ሰደቃ እንደሚደርስ ገልጸዋል። ሐጅ ቢደረግለት እንደሚደርስ ገልጸዋል። ሐጅና እንደዚሁ ጾም ያለበት ሳይጾም የሞተ ሰው በተለይ ነድር ሲሆን በህይወት ያለ ሰው ቢጾምለት እንደሚደርስ ገልጸዋልና በእነዚህና መሰል አጋጣሚዎች ሁኔታዎች አንድ ሰው መልካም ስራን ሰርቶ ጥቅሙ ለሌላ ሰው የሚደርስ ከሆነ ከዛ ውጪ ያሉ ሌሎችም ተመሳሳይ መልካም ስራዎች ይደርሳል የሚል ነው ደሊላቸው። ነገር ግን የተወሰኑ የፊቅህ ሊቃውንት ቁርአንና ሐዲስ ላይ እንደዚህ አይነት ስራ ለሰው ከተሰራ ይደርሳል ከተባለው ውጪ ለሰው ይደርሳል ተብሎ አይሰራም። ሐዲሱ ለሰው ሊሰራ ይችላል ተብሎ የተነገረውን ሐጅ ላለበት ሐጅ ማድረግ፣ ጾም ላለበት ጾም መጾም፣ ሰደቃ መስጠት፣ እስትግፋር ማድረግ ይህ ላይ ብቻ ነው የምንገድበው ለሰው የሚደረግ ዒባዳ። ከዛ ውጪ ለምን ወደው ለምናስብለት ሰው ዱዓ እናደርጋለን እንጂ ዒባዳ ተደርጎ አጅሩ ይደረሰው አይባልም ብላ ሁለቱም ተመሳሳይ ማስረጃ ምክንያት ያላቸው አስተያየቶች ናቸው። በላጩ ቁርአንን ለራሳችን ቀርተ ነው ከቀራም በኋላ ሲختም ዱዓ መቅቡል ነው ተብሏልና ከበርካታ ደጋግ ቀደምቶች ከሱሐቦችም ከታቢዒዎችም እንደተነገረው በዛ በختመን ሰዓት በምናደርገው ዱዓ ውስጥ የምንፈልገውን ሰው ማካተቱን የሚሻል። ሌላኛው ጥያቄ ከኢሻ በኋላ ተራዊህ ከነዊትሩ 11 የሰገደ ሰው ኋላ ተሐጁድ ለመስገድ ቢፈልግ ምን ማድረግ አለበት የሚል ጥያቄ ነው። ሁለት ረካ ይሰግዳል የፈለገውን ያክል ዊትሩን ብቻ አይደግምም። በአንድ ሌሊት ሁለት ዊትር ስለሌለ በተመሳሳይ ጥያቄ ተራዊህ 24 የሚሰገድባቸው መስጂዶች ላይ 11 ሰግዶ በኋላ ደግሞ ሌይል መጨመር የፈለገ ከኢማሙ ጋር 8 ረካ ሰግዶ ሌይሉን ጨምሮበት በ3 ይወተራል ወይስ 11 ሰግዶ ከሌይሉ በኋላ አንድ ይሰግዳል የሚል ጥያቄ። ሁለቱንም ማድረግ ይቻላል። የሌሊት ሶላት ገደብ የለውም። የፈለጉት ያክል ተሰግዶ መጨረሻ ላይ 1 ወይም 2 በመስገድ 1 ወይም 3 በመስገድ በዊትር መዝጋት ነው። በላጩ ግን 11 የሚሰገድበት ይሁን 20 ምናምንም የሚሰገድበት መስጂድ ላይ ከኢማሙ እኩል መጨረስ ነው። እኩል ጀምሮ እኩል መጨረስ። ከዛ በኋላ ተራዊህ ካለቀ በኋላ ቤት ከገቡ በኋላ ወይም እዛው መስጂድ መቀጠል ከፈለጉ ሁለት ረካ የሰገዱ ሌሊቱን መስገድ ዊትር ሳይጨመር። ሌላኛው ጥያቄ እንዲሁም ደግሞ አንድ ሰው ተራዊህ 11 ከሰገደ በኋላ ተኝቶ ሲነሳ 1 ረካ ሰግዶ ተሐጁድ ቢቀጥል ስህተት ይሆናል ወይ የሚል ጥያቄ። ይሄ ነቅበል ዊትር በመባል ይታወቃል። የፊተኛውን ዊትር ማፍረስ ወይም መስበር ማለት ነው። የተወሰኑ ሊቃውንት ይሄን ፈቅደዋል። ነገር ግን በላጩ ይሄን ትቶ ዊትሩን ማፍረሱን ተኝተው ተነስተው የሚሰግዱትን ሶላት በነጠላ ቁጥር መጀመሩን በመተው ሁለት ረካ ብቻ መስገድና መጀመሪያ በተሰገደው ዊትር መብቃቃት። የሶላታችሁን መጨረሻ ዊትር አድርጉት ማለት ዊትርን የሶላት መዝጊያ ማድረግ እንደሚወደድ መግለጽ ተፈልጎ እንጂ ዊትር ከተሰገደ በኋላ ድጋሚ የመስገድ ዕድል ከተገኘ ሁለት ረካ መስገድ አይቻልም ማለት አይደለም። ስለዚህ ሲነሱ 1 ነጠላ ሰግዶ ከዛ በኋላ ሁለት ሰግዶ እንደገና መጨረሻ ላይ ዊትር ከመስገድ ይልቅ እንደተነሱ ሁለት ረካ ብቻ ሰግዶ ማብቃቱ በፊተኛው ሳይተኛ በፊት በተሰገደው ዊትር መብቃቃቱ የተሻለ ነው። ሌላኛው ጥያቄ ተራዊህ ሶላትስ ላይ ማእሙም ሆኖ የሚሰግድ ሰው የመጨረሻ 2 ረካ ሲሰግድ ተራዊህ ብሎ 2 ረካ ነይቶ ኢማሙ ዊትርን ጨምሮ 3 ረካ ቢሰግድ ለማእሙሙ የዊትሩ ንያ ይበቃለታል ወይ?
ካልሆነስ ምን ማድረግ ነው ያለበት የሚል ጥያቄ። ሌሊት ላይ የሚሰገድ ሶላት በጥቅሉ ሁሉም ዊትር ነው የሚባለው ከሚለው አንፃርና ማእሙም ኢማሙን ተከትሎ እሱ የሚሰግደውን መስገድ ስለሚችል ዊትር ነው ብሎ ማሰብም ይችላል። ኢማሙ ሶስተኛ ላይ ቁጭ ብሎ ሲያሰላምት አብሮ ቁጭ ብሎ ተሸሁዱን ብሎ ኢማሙ ሲያሰላምት ተነስቶ አራተኛ ሰግዶ ሶላቱን ጥንድ አድርጎ ዘግቶ ኋላ ላይ ዊትር መስገድም ይችላል። ሌላኛው ጥያቄ ሴቶችን መስጂድ እንዳይሄዱ መከልከል ወንጀል ይሆንብናል ያለ ምክንያት ሳይሆን ብቻቸውን አንልካቸውን ብለን አብረናቸው ብንሄድ እንኳ መስጂድ ውስጥ ይሞቃል በረንዳ ልስገድ ወዘተ እያሉ በመሃል ወጥተው ተዝረክርከው ልክ ቁኑት ላይ እየተሯሯጡ ይመጣሉ ከዚህ አንፃር የሚል ጥያቄ። በእንደዚህ አይነቱ ሁኔታ ላይ መከልከል ይቻላል ብቻ ሳይሆን ግዴታም ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን መስጂድ መሄድ አትከልክሏቸው ያሉት ፊትና ማይፈራ ከሆነ ነው። ለነሱም ይሁን ከነሱ ፊትና ማይፈራላቸው ወይም ከነሱ ፊትና ለሌሎች ፈተና ሰበብ ይሆናሉ ተብሎ ካልተፈራ መከልከል አይቻልም። የአላህ ሴት ባሮችን መስጂድ አትከልክሏቸው ቤት መስገዳቸው በላጭ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ከጊዜ በኋላ የሰዎች ሁኔታ ሲቀያየር አይሻ ረዲየላሁ ዐንሃ ነቢ ከሞቱ ከጥቂት ዓመታት በኋላ ነብዩ አለይሂ ሰላቱ ወሰላም አሁን ያለውን የሴቶችን ሁኔታ ቢያውቁ ኖሮ መስጂድ መሄድ ይከለክሏቸው ነበር ብላ። ስለዚህ ጥያቄው ላይ እንደተባለው መስጂድ ብለው ወጥተው ከዛ በኋላ ወዳልሆነ መንገድ የሚሄዱ ከሆነ መከልከል ግዴታ ነው። በተራዊህ በተሐጁድ ስም መስጂድ ብለው ወጥተው ወዳልሆነ ቦታ የሚሄዱ ኢማናቸው ደካማ የሆነ ሙጅሪም የሆኑ ወንዶች የሚያበላሿቸው ሴቶች አሉና በተራዊህ ሰበብ በተሐጁድ ሰበብ ሴቶች ከቤት ሲወጡ አዋቂ ሰው አብሯቸው ሊወጣ አዋቂም ሆነው እንደ ህፃን የሚያደርጋቸው ከሆነ ተቆጣጣሪያቸው ሊከለክላቸው ይገባል። በረመዳን በተከበረው ወር በተከበሩ ሌሊቶች በሶላት ስም ከቤት የወጡ ሚንዘላዘሉ ወደ ሐራም የሚሄዱ ከአጅነቢ ጋር ተቃቅፈው የሚሄዱ ወደ ቆሻሻ ቦታ የሚሄዱ አላህን ሊፈሩ ለኻቲማቸው ሊሰጉ እስላምን ሒጃብን ከማሰደብ ሊጠነቀቁ ይገባቸዋል። ዱንያ ምንም ለጊዜያዊ ደስታ ብለው አኺራቸውን ከማበላሸት የአላህን ቁጣ ላያቸው ላይ ከማውረድ ሊታቀቡ ይገባቸዋል። ኸይር የምትፈልግ ሆይ ና ወደፊት በል፣ ሸር የምትፈልግ ሆይ ባለህበት ቁም የሚባልበት ወር ነው። ሸይጣን የሚታሰርበት ወር ነው። ረመዳን ገብቶ ረመዳንን አግኝቶ ወንጀሉ ሳይማር ከአላህ ሳይታረቅ ረመዳን የወጣበት ሰው የተዋረደ ይሁን ተብሏል። ረመዳን የምህረት ወር ነው፣ የተውበት ወር ነው፣ የኸይር ወር ነው። ባገኙት አጋጣሚ ቁርአን መቅራት፣ ሶላት መስገድ፣ ዱዓ ማድረግ ሲገባ በተከበሩ ሌሊቶች የአላህ ባሮች እግራቸው እስከ ያብጥ ድረስ ቆመው የሰገዱ መልከስከስ፣ መነጃጀስ፣ ጨለማን ተገና አድርጎ ወንጀል ውስጥ መግባት፣ ኒካህ ከሌለ ባዳጋ ተቃቅፎ መሄድ፣ ጨለማ ላይ ቆሞ ማውራት፣ ስሜትን መከተል ውርደት ነው። የቀልበ ደረቅነት ምልክት ነው። ለአኺራ ያለ መጨነቅ ምልክት ነው። ስለዚህ የሚያደርጉም ሊታቀቡ ይገባቸዋል። እንዲህ አይነት መንገድ የሚሄዱ ልጆች እህቶች ያሏቸው ወንዶችና ኃላፊዎችም እንደዚህ አይነት ሴቶችን ቤት ሊያስሩ ይገባቸዋል። ሌላኛው ጥያቄ ከፈርድ ጾም ጋር ሱና ጾም መነየት ይቻላልን? ልክ እንደ ሰኞና ሐሙስ ያሉትን የሚል ጥያቄ ነው። የሚፈለገው ቀኑን በጾም ማሳለፍ ብቻ የሆነባቸው የጾም አይነቶች ላይ ለምሳሌ ሰኞና ሐሙስ ከፈርድ ጋር አብሮ ነይቶ መጾም ይቻላል። በቁጥር ተገድቦ ይሄን ያክል መጾም አለበት የሚባል ለዕለቱ ሳይሆን ራሱ የሚፈለግ አይነት ጾም ሲሆን ለምሳሌ ሸዋል እንደዚሁ የስለት ጾም ከፈርድ ጋር ነይቶ አብሮ በአንድ አጣምሮ መጾም አይቻልም። ሁለቱም ራሱን የቻለ ንያና ቀን ያስፈልገዋል። ስለዚህ ሰኞና ሐሙስን ፈርድን በሰኞና ሐሙስ ቀን አድርጎ ለፈርዴም ለሱና የሚሆንልኛል ብሎ መጾም ይቻላል። ራሱ የሚፈለግን ጾም ግን ሱና ቢሆንም ከፈርድ ጋር አያይዞ መጾም አይቻልም እንደ ሸዋል ያሉትን። ሌላኛው ጥያቄ እኛ ጋር ተቀጥረው የሚሰሩ ሰራተኞች ከረመዳን በፊት ሶላት አይሰግዱም። ከሰገዱም በሳምንት አንዴ ጁሙዓ ነው። እሱንም ሰው ገፋፍቷቸው ነው የሚሰግዱት እና እነሱን ማስፈጠር አጅር አለውን? አጅር ከሌለው አጅር ያለው ጾመኛ ለማስፈጠር እነሱን መተውስ እንዴት ይታያል የሚል ጥያቄ። ነብዩ ሰለላሁ ዐለይሂ ወሰለም ጾመኛን ያስፈጠረ ሰው የሱን አይነት አጅር አላህ ይሰጠዋል ብላ። ከዚህ ሐዲስ በመነሳት አንዳንድ ፉቃሃዎች በጾሙ አጅር ማያገኝን ሰው ማስፈጠር እሱን ማስፈጠሩ አጅር የለውም ብላ።
ጾሙን ማይጠብቅ ጾሙን ማያከብር በጾሙ አላህን ማይፈራ ጾሞ ሰው ሚያማ ሶላተል ጀማዓ ሚተው የጾመኛን ባህሪ ማይጠብቅ የሆነ ምግብና መጠጥ ብቻ ትቶ ሌሎች ወንጀሎችን የሚዳፈርን ሰው ማስፈጠር አጅር አይኖረውም። ምክንያቱም እሱ በጾሙ አጅር የለውምና ያሉ ሊቃውንት አሉ። ከሐዲሱ የምንረዳው ይሄን ነው። ፈለሁ ሚስሉ አጅሪሂ አንድን ጾመኛ ያስፈጠረ ሰው የሱን አይነት አጅር ያገኛል። ከዚህም አንፃር የምናስፈጠራቸው ሰዎች አላህን የሚፈሩ በጾማቸው ላይ ኢባዳ የሚያበዙ ቁርአን ደጋግሞ የሚያኸትሙ ዚክር ዱዓ የሚያበዙ አይነት ሷሊሖችን ካስፈጠረን የነሱን አይነት አጅር እናገኛለን። ለዲናቸው ለጾማቸው ማይጠነቀቁ አይነት ሰዎችን ማስፈጠር ሲጀምር እነሱ ምግብና መጠጥ ከመተው ውጪ ትክክለኛ ጾም ስለሌላቸው አጅር ስለማያገኙ እነሱን ማስፈጠሩ አጅር የለውም ተብሏል። ነገር ግን እዚህ ጋር ልብ መባል ያለበት አጅር የለውም ቢባልም ጾመኛን የማስፈጠርን ልዩ አጅር አያስገኝም ማለት እንጂ ማንኛውም እርጥብ ጉበት አጅር አለበት ተብሏል። ሙስሊምም ይሁን ካፍር ሰውም ይሁን እንስሳን መመገብ ጥቅል የሆነ አጅር አለው፣ ያ አጅር ይገኛል። ነገር ግን እነሱን ለማስፈጠር ብሎስ ሌላ አጅር ያለውን ሰው ጾመኛ ሰው ለማስፈጠር ብሎ እነሱን መተው ይቻላል ወይ? ይቻላል፣ ምንም ችግር የለውም። ነገር ግን እነሱን የበለጠ ወደ ዲን ለማቅረብ ለመምከር ማቅረቡና ማስፈጠሩ የሚሻል ከሆነ እነሱን ማስፈጠሩ በላጭ ይሆናል። ከዛ በተረፈ አንድ ሰው በራሱ ምግብ የፈለገውን ሰው ቢያስፈጥር ያልፈለገውን ሰው ቢተው ችግር የለም። ረመዳን ውስጥ አህዋላቸው ጥሩ ከሆነ ከረመዳን በፊት በግድ እንጂ ይሰግዱ ስላልነበረ ተብሎ እነሱን ማስፈጠር ብዙ አጅር የለውም አይባልም። ምናልባት ረመዳን ላይ ከተስተካከሉ የትናንቱ ታይቶ በዛሬው አያዙ ከዛ በፊት ያለውን አላህ ይመራቸዋል። ረመዳን ላይ አህዋላቸው ጥሩ ከሆነ እነሱን ማስፈጠሩ የትኛውንም ጾመኛ እንደማስፈጠር ይሆናል። ምናልባት ለረመዳን ብቻ ብለው እንደዚህ መሆናቸው ከተደጋጋሚ ያለፉ የረመዳን ዓመታት ከታወቀም ይሄኔ ጽናት የሌላቸው ናቸው ሊባል ይችላል። በተለይ አህዋላቸው ረመዳን ላይ እንደሌላ ጊዜው ከሆነ። ሌላኛው ጥያቄ ሴት ልጅ የተራዊህን ሶላት በቤቷ ቁርአን ይዛ መስገዷ መስጂድ ሄደው ከሚሰግዱት እኩል ምንዳ ይገኛል? ከኢማሙ እኩል የሰገደ ሌሊቱን ሙሉ እንደሰገደ ከሚለው ሐዲስ ጋርስ እንዴት ነው? ሰዎች ሴት ልጅ መስጂድ ሄደው መስገድ አይቻልላትም ይላሉና ይሄ ነገር እንዴት ነው የሚል ጥያቄ ነው። ሶላት ተራዊህ በመሰረቱ በጀማዓ ነው የሚሰገደው። ለብቻ የሚሰገድ ከሆነ ሶላት አልቂያም ነው የሚባለው። ሆኖም የረመዳን ሌሊቶች ላይ በተለያየ ዑድሮች መስጂድ ሄዶ መስገድ ያልቻለ ሰው ቤት ሁለት ረካ የሰገደ የቻለውን ያክል መስገድ ይችላል። ሐፊዝ ካልሆነ ቁርአንን በቃሉ መቅራት ካልቻለ ቁርአን ያየ መቅራት ይችላል። መስጂድ ሄዶ እንደ መስገድ ይሆናል ወይ? በጀማዓና ለብቻ የሚሰገድ ሶላት አጅሩ ይለያያል። ነገር ግን ከታች ጥያቄው ላይ እንደተገለጸው ከኢማም እኩል የሰገደ ሌሊቱን ሙሉ እንደሰገደ ይቆጠርለታል የሚለውን አጅር ታገኛለች ወይ ሴት ልጅ? ነብዩ አለይሂ ሰላቱ ወሰላም ሴቶችን መስጂድ ሄደው እንዲሰግዱ አትከልክሉ፣ ቤት መስገዳቸው ለነሱ በላጭ ነው የሚለውን ንግግራቸውን ይዛ እኔ መስጂድ ሄጄ ከመሰግድ በነቢ ሐዲስ መሰረት ቤት መስገዴ ነው ለኔ የሚበልጠው ሱናውን ይከተላለሁ ብላ ያን ሐዲስ ታሳቢ አድርጋ ከሆነ የሰገደችው አው በአላህ ረህመት መስጂድ ሄዶ የመስገዱን በጀማዓ የመስገዱን አጅር ታገኘዋለች። እንዲሁ ስላልተመቻት ብቻ ቤት የሰገደች እንደሆነ በመስገዷ ጥቅል አጅር ታገኛለች። መስጂድ ሄዶ የሰገደ ሰው በጀማዓ አሚን በማለቱ ቁርአን በማድመጡ በመራመዱ ሲሄድ ሲመጣ እርምጃ በማብዛቱ የሚያገኘው ለየት ያለ አጅር ቤት የሚሰግድ ሰው ሊያገኘው አይችልም። ከተነየተ ግን እኔ መስጂድ ሄጄ መስገድ እችላለሁ፣ ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ለሴት ልጅ ቤት መስገዷ ነው የሚበልጠው ብለዋልና ነብይ ይበልጣል ያሉትን አደርጋለሁ ብላ ቤት የሰገደች ሴት ይሄን ሁሉ አጅር ታገኛለች በአላህ ተሩፋት። ሴቶች መስጂድ መሄድን የሚከለክሉ አይችሉም የሚሉ ሰዎች አሉ ለሚለው ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን መስጂድ መሄድ አትከልክሏቸው ብለዋል። መከልከል የሚቻለው በመውጣታቸው ፊትና የሚፈራ ከሆነ በመውጣታቸው ወንዶች የሚፈትኑ አልያ ደግሞ እነሱ ላይ አደጋ ችግር የሚደርስባቸው ከሆነ ወይም ደግሞ የመውጣትን ወደ መስጂድ የመሄድን ከቤት የመውጣትን መስፈርት ካላሟሉ ነው። አለባበሳቸው ከተበላሸ ተገላልጠው ሽቶ ተቀብተው የሚወጡ ከሆነ ይሄኔ ይከለከላል። ሌላኛው ጥያቄ ረመዳን ላይ ከዙህር በኋላ ሲዋክ መጠቀም አይቻልም የሚሉ አሉ፣ እንዴት ነው? እናም ደግሞ አክታ ማዋጠስ ጾም ያስፈታል የሚል ጥያቄ። ለጾመኛ በየትኛውም ሰዓት መፋቂያ መጠቀም የተወደደና የተፈቀደ ነው። ጾመኛ ከሰዓት በኋላ መፋቂያ መጠቀም አይችልም የሚሉ ሐዲሶች አሉ። ነገር ግን ሁሉም ضعيف ናቸው። በትክክለኛ ሐዲሶች ላይ ነብዩ መፋቂያ አብዙ ሲሉ በዛው አያይዘው ጾመኛ ከሆናችሁ ከሰዓት አትጠቀሙ አላሉ። ሁሌም መፋቂያ መጠቀም እንደሚወደድ እንደሚፈቀድ የሚያሳዩ ሐዲሶች ብዙ ናቸው፣ ሷሂህ ናቸው።
በአንዳቸውም በሶሒህ ሐዲሶች ውስጥ ነገር ግን ጾመኛ ከሆናችሁ ከሰዓት አትጠቀሙ አልተባለም። ጾመኛ ከሰዓት መፋቂያ መጠቀም አይችልም የሚሉ ሐዲሶች በሙሉ ضعيف ናቸው፣ ደካማ ናቸው፣ ማስረጃ ሊሆኑ አይችሉም። በማንኛውም ሰዓት ጾመኛ መፋቂያ መጠቀም ይችላል። ነገር ግን የመፋቂያው ስብርባሪ አሊያ ደግሞ አዲስ መፋቂያ ሆኖ ጣዕሙ ወደ ውስጥ እንዳይገባበት ጥንቃቄ ማድረግ ይኖርበታል። አክታን በተመለከተ ጾም አያፈርስም። ነገር ግን ሆን ብሎ ማዋጡ ይጠላል፣ ይከለከላል፣ ጉዳት ስላለው ቆሻሻ ስለሆነ። ሌላኛው ጥያቄ አፍጥር ስናፈጥር የሚባለው ዱዓ ከማፍጠራችን በኋላ ነው ወይስ መጀመሪያ ነው የሚል ጥያቄ። ሁለቱም ተብሏል። ልክ ልናፈጥር ስንል ነው የሚባለው ያሉ ሊቃውንትም አሉ። ካፈጠረም በኋላ ነው የሚባለው ያሉ ሊቃውንትም አሉ። አንዳንዴ ልክ ልናፈጥር ስንል ውሃ ቴምር ስናነሳ፣ አንዳንዴ ደግሞ የመጀመሪያ ዙር አፍጥረን እንደጨረሰን ልንለው እንችላል። ሁለቱም ያስኬዳል። ሌላኛው ጥያቄ አንድ እርጉዝ ሴት ስትበላ ያስታውካታል፣ ሶላትና ጾም ያበላሽባታል ወይ የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም አውቆ ያስመለሰ ቀዷ ያውጣ፣ ትውከት አስቸግሮት ሳይፈልገው የወጣበት ሰው ደግሞ ምንም የለበትም ብላ። ስለዚህ ሳትፈልገው የወጣ ትውከት ጾም ያበላሽ። ሌላኛው ጥያቄ ተራዊህ በጀማዓ ሲሰገድ ሁለተኛ ረካዓ ላይ የደረሰ ሰው አንዱን ከኢማሙ ጋር ሰግዶ የጎደለውን ይሞላል ወይስ የደረሰበትን አንድ ሰግዶ ከኢማሙ ጋር ይቀጥላል? ተነስቶ የጎደለውን መሙላት ይጠበቅበታል። ሁለት ረካዓ ነው የሌሊት ሶላት የሚሰገደው። አንድ ብቻ ያገኘ ከኢማም ጋር አንድ ይጎድለዋልና ተነስቶ እሱን መሙላት ቀልጠፍ ብሎ ካሟላ በኋላ ወደ ቀጣዩ ረካዓ ከኢማም ጋር መግባት ይጠበቅበታል። ሌላኛው ጥያቄ ረመዳን ላይ ተራዊህ መስጊድ ሄጄ ከምሰግድ እና እቤት ቁጭ ብዬ እናቴን ከመኻደም የቱ ይበልጥልኛል የሚል ጥያቄ። እናትን መኻደሙ ይበልጣል። በተለይ እሷ ራሷ ጠይቃ ከሆነ ወይም ደግሞ ሌላ የሚረዳት የሚያግዛት ሰው ከሌለ እናት መኻደሙ በላጭ ነው። እናትን ከመኻደም ጋር እናት ካረፈች በኋላ ቤት የቻሉትን ያክል በመስገድ ሁለቱንም አጅሮችን ማግኘቱ ደግሞ በላጭ ነው። በቀደምቶች መሃል ዑመር ኢብኑ አልሙንከዲር እና ሙሐመድ ኢብኑ አልሙንከዲር የሚባሉ ታላላቅ ታቢዒዎች አንዱ የእናቱን እግር እያሻ አድሮ፣ ሌላኛው ደግሞ እየሰገደ አድሮ የእናቱን እግር እያሻ ያደረው ከዒባዳ በተጨማሪ በዕልምም በፊቅህም ይበልጥ ነበርና እየሰገደ ላደረው ወንድሙ አንተ ማታ ስትሰግድ ያደርክበትን አጅር ልስጥህና እናቴን እግሯን ሳሽ ያደርኩበትን አጅር ስጠኝ ብትለኝ አልሰጥህም ነበር ብለውታል። ሌላኛው ጥያቄ አንዳንድ መስጂዶች ላይ ኢሻ ተሰግዶ እንዳለቀ ወዲያው ተራዊህ ይጀመራል። የኢሻን ባዕድያ ሳይሰግዱ ተራዊህ መጀመር ይቻላል? ተራዊህ የሚጀመረው ከኢሻ በኋላ ነው። ከኢሻ በፊት አይጀመርም፣ ቢድዓ ነው ኢብኑ ተይሚያ እንዳሉት። የኢሻ ባዕድያ ደግሞ የኢሻ ሶላት አካል ነው። ሌሊት ሶላት ከኢሻና ከኢሻ ባዕድያ በኋላ ነው መጀመር ያለበት። አንዳንዴ በጣም ከመቸኮላቸው የመጣ ኢሻ እንደሰገዱ ራቲባውን ትተው የጠበቀውን ከኢሻ በኋላ የሚሰገደውን ሱና ትተው የኢሻ ባዕድያ ሱና ትተው ወደ ተራዊህ የሚገቡ አሉ። ይሄ አግባብ አይደለም። በተለይ በቋሚነቱ ላይ የሚደረግ ከሆነ አንዳንዴ በሆነ ምክንያት ከተደረገ ኋላ ላይ ባዕድያውን የኢሻውን ራቲባ ቀዷ ማውጣት ይቻላል፣ ይቀላል። በየጊዜው ግን እንደሚደረግ ከሆነ ሰዎች የኢሻን ባዕድያ እንዲተዉ ያደርጋል። ሌላኛው ጥያቄ መስጂድ ውስጥ ተራዊህ የተሰገደ እኔ ቁርአን መቅራት ብሻ የሶላቱን ቁርአን አለማዳመጤ ያስጠይቀኛል የሚል ጥያቄ። ይሄ ተገቢ አይደለም። መስጂድ የተካሄደው በመሰረቱ ማታ ላይ በረመዳን ምሽቶች መስጂድ የሚካሄደው ለሶላት ነው። ሰዎች የሰገዱ ቁጭ ብሎ ቁርአን መቅራት የተቀመጠው አካል በመጥፎ እንዲጠረጠር ያደርጋል፣ ለልዩነትም ይዳርጋል። የስንፍና ምልክት፣ የግዴለሽነት ምልክት፣ ሌሎችን የማስነፍ ምልክት ተደርጎ ሊወሰድ ስለሚችል ኢማሙ እስኪጨርስ ድረስ መስገድ ነው። ከደከሙ ቁጭ ብሎ መቀጠል ነው። ይሄንን ማድረግ ካልቻሉ ከመስጂድ ዞር ብሎ የግል ዒባዳ ቁርአን መቅራትና መሰል ዒባዳዎችን ማድረግ ነው። ቁርአን የመቅራት ዓላማው ትልቁ ዓላማ መገሰጽ ነው። እንዲሁ ፊደሉን መቁጠር ብቻ ማነብነብ ብቻ ሳይሆን በስፒከር የተቀራ ወይም ዳዕዋ የተደረገ አንድ ጥግ ላይ ቁጭ ብሎ ቁርአን መቅራት ፊደል መቁጠር ብቻ ነው የሚባለው። በቁርአኑ መገሰጽ መጠቀም የሚቻለው እያስተነተኑ እያስተዋሉ ሲቀራ። ቁርአን ሲቀራ ዝም በሉ አድምጡ ተብሏልና አንድ ቁርአን የሚቀራበት ቦታ ላይ ያለ ሰው ከሱ የሚጠበቀው የሚቀራውን ቁርአን ማድመጥ። መቅራቱ አጅር እንዳለው ሁሉ ማድመጡም የአላህን እዝነት የሚያገኝ የአላህን እዝነት ምህረት የሚያስገኝ ልዩ አጅር ያለው ዒባዳ ነው። እንዲሁ ረመዳን ላይ ማክተም ይወደዳል ስለተባለ ብቻ የፊደል ቆጠራ ላይ ልንጠመድ አይገባም። ብዙ ሰዎች ይሄን ያደርጋሉ። የተሰገደ ቁጭ ብለው ይቀራሉ።
የሸሪዓ እውቀት የተሰጠ ቁጭ ብለው ይማራሉ። ይሄ የጅህልና ምልክት ነው። የሸሪዓ እውቀት የተሰጠ የግል ዒባዳ በግል ቁርአን መቅራት፣ ሱና ሶላት መስገድ ፋዲሉን ትቶ መፍዱሉን ማድረግ ነው። በላጩን አጅር ያለውን ይበልጥ ጠቃሚውን ትቶ ዝቅ ያለውን ማድረግ ነው የሚሆነው። ሌላኛው ጥያቄ በረመዳን ተራዊህ ለማሰገድ ከሌላ ሀገር ሰዎች ሲመጡ የሰፈራችንን መስጂድ ትተን እነሱ ያሉበት መስጂድ መሄድ እንዴት ይታያል? ይሄ የሱናው ተቃራኒ ነው። ሱናው መሆን ያለበቱ ሁሉም ሰው ጎረቤቱ ላይ አጠገቡ ላይ ባለው መስጂድ መስገድ። አጠገቡ ላይ ያለው መስጂድ በሱና መሰረት የማይሰግድ ከሆነ መሰል ችግሮች ካሉበት ቀጥሎ ወዳለው ይኬዳል። ይበልጥ በሱና የሚሰግድ ሲሰግዱ ኹሹዕ የሚያገኙበት ወደሆነ ቀረብ ብሎ ቀጥሎ ወዳለ መስጂድ መሄድ ይቻላል። አማ በአካባቢው በሱና መሰረት የሚሰግዱ መስጂዶች ያሉ ድምፅ ፍለጋ ከአዲስ ነገር ጋር አዲስ ሆኖ ወረተኛ ሆኖ እዚህ ማለት የሱና ተቃራኒ ነው። ፈርድ ሶላትን ሁሉ ለማሳለፍ ሰበብ ሊሆን ይችላል። ሰዎች መንገድ ላይ የረፈደባቸው ሱና ሶላት ከሆነ ከአዲስ ሰው ጋር ለመስገድ ብለው የኢሻ ሶላትን ጀማዓ ያሳልፋል። ቁርአን በማንም ድምፅ ይቀራ የአላህ ንግግር ነው። ቁርአን በመሆኑ እንጂ ሊገስጸን የሚገባው ከውጭ የመጣ ሰው ድምፁ የሚያምር ሰው ስለቀራው ብቻ የሚገስጸን ከዛ ውጭ ምንም አይመስለን ከሆነ የቁርአንን ምንነት አልተረዳንም ማለት ነው። ከቂያማ ምልክትም መሃል አንዱ ሰዎች አንድን ሰው አሰጋጅ ያደርጉታል ድምፁ ስለሚያምር ብቻ ከነሱ የበለጠ አላህ የሚፈራ ከነሱ የበለጠ ዲንን የሚያውቅ ሆኖ ሳይሆን ሊያዜምላቸው ብለው ሰዎች ሰውን ኢማም የሚያደርጉበት ጊዜ ይመጣል ተብሏል። ይሄ እንደ ሐዲስም ተነግሯል። ከደጋ ቀደምቶችም እንደ አሰር ተነግሯል። ነገር ግን በእውቀት ከፍ ያለ ሰው ዓለም የሆነ ሰው በእውቀቱ መሰረት በነቢ ሱና ስለሚሰግድ አሰጋገድን ከሱ ልማር ተብሎ አንዳንዴ እንዲህ ነገር ሊደረግ ይችላል። ነገር ግን ድምፁ ታስቦ ብቻ ራቅ ወዳለ ቦታ መሄዱ የሱና ተቃራኒ ነው። ሌላኛው ጥያቄ የሌሊት ሶላት ቤት ውስጥ ሆኜ አቅራቢያችን ያለ መስጂድ እሱን ተከትዬ መስገድ እችላለሁ? ህፃናትን ጥዬ መስጂድ መሄድ ስለማልችል የሚል ጥያቄ። ቤቱ ከመስጂዱ ጎን ሆኖ ቤቱ ከመስጂዱ ኋላ ሆኖ መስጂዱ ሞልቶ ግቢው ሞልቶ መተላለፊያው ሞልቶ ከሆነ ቤት መስገድ ይቻላል። አሊያ ደግሞ ከመስጂድ ቅርብ ሆኖ በረንዳው ላይ እንደ ፎቅ ያሉ ነገሮች ላይ ሆኖ ለምሳሌ ፊት ለፊት ያሉ ሰጋጆችን እያዩ ከሆነ ድምፁን ያለ ስፒከር በቀጥታ መስማት የሚቻልበት ያክል ቅርበት ላይ ከሆነ ይቻላል ያሏል። ከዚህ ውጪ የተራራቅ ከዚህ ውጪ ቦታው ሩቅ ከመሆኑ ጋር መሃል ላይ ክፍተት ከመኖሩ ጋር ግንቡ ግድግዳው የተለያየ ከመሆኑ ጋር ቤት ውስጥ ሆኖ መስጂድ ውስጥ ያለ ኢማም ላይ አስሮ መስገድ አይቻልም። የግል የራስን መስገድ። ሌላኛው ጥያቄ በአጋጣሚ እህቴ ጋር ተነጋግረን ነበርና ከእንግዲህ እንዳታናግሪኝ ብዬ ብሎክ አደረኳትና ረመዳን የምጾመው በተቀያየምንበትና ዝምድና በመቁረጡ ይበላሻል ወይ የሚል ጥያቄ። ዝምድናን መቁረጥ ከባድ ወንጀል ነው። የተቆራረጠን ሰው ሶላት፣ ጾም አላህ ተባረከ ወተዓላ እንደማያይለት እስኪታረቁ ድረስ የነዚህን አቆዩት እንደሚባል ነብዩ አለይሂ ሰላቱ ሰላም ተናግረዋል። ተቀያይሙ ተቆራርጦ በተለይ በእህትነት ደረጃ ያለ ዝምድናን ቆርጦ ጾም መጾም ጾሙን ዋጋ ያሳጣዋል፣ የጾሙን አጅር ይቀንሰዋል፣ ጾሙን ሊያበላሸውም ይችላል። ምክንያቱም የተወሰኑ የፊቅህ ሊቃውንት ጾመኛ ከባድ ወንጀል ከሰራ ጾሙ ውስጥ ጾሙ ይበላሻል የሚል አቋም አላቸው። ስለዚህ መተውበት ምንም ይሁን ምን ለአላህ ብሎ መተው መታረቅ ግዴታ ነው። ሌላኛው ጥያቄ ከአዲስ አበባ ውጪ ያየሁት አንዳንድ አካባቢ በአንድ ተራዊህ በአንድ ተሸሁድ 4 ረካዓ ይሰገዳል። ከሱና አንፃር እንዴት ይታያል? ከሐዲስ ማስረጃ አለው የሚል ጥያቄ። ሐዲስ ላይ ነብዩ አለይሂ ሰላቱ ሰላም የአብዱላህ ኢብኑ ዑመር ሐዲስ ላይ ሶላቱል ሌይሊ መትና መትና ብለዋል። የሌሊት ሶላት 2 ረካዓ ነው ብለዋል። አብዱላህ ኢብኑ ዑመር ሐዲሱን ያስተላለፉት ሱሐቢ ምን ማለት ነው መትና መትና ተብሎ ተጠይቀው በየ2 ረካዓው ያሰላመቱ መስገድ ማለት ነው ብለው ፈስረውታል። ይሄ ሶሒህ የሆነ ሐዲስ ነው። ስለዚህ የሌሊት ሶላትን 2 መስገድ 5 በመደዳ 6 በመደዳ 7 በመደዳ 9 በመደዳ የሚሰገድበት ሁኔታ አለ። ይሄ ውትር ነው። የሚደረገውም በግል ሲሰገድ ነው። በጀማዓ ሲሰገድ በሽተኛ ሊኖር ይችላል፣ መንገደኛ ሊኖር ይችላል፣ አቅመ ደካማ ሊኖር ይችላል። በየ2 ያሰላመቱ አሰግዶ የቻሉትን ያክል ሰዎች የሰገዱ ሰዎች እንዳቅማቸው እንዲሰግዱ እድል መፍጠር ነው የሚቻለው። 4 በመደዳ በሚሰገድበት ጊዜ ሽንት መቆጣጠር ማይችሉ ደካማ የሆኑ ሰዎች ሊቸገሩ ይችላል። የተወሰኑ ይሄን የፈቀዱ የፊቅህ ሊቃውንት አሉ። 4 በመደዳ መስገድ ይቻላል ያሉ አሉ። ነብዩ ሰለላሁ ዐለይሂ ወሰለም 4 ተሰገዱ ከዛ ማረፉ የሚለውን ይዘው ነገር ግን በሌላ ሐዲስ ተብራርቷል። 4 ሰገዱ ማለት 2 ሰግዶ አሰላመቱ፣ ወዲያው ተነስተው 2 ሰግዶ አሰላመቱ፣ ከዛም በረጅሙ አረፉ
ከዛ እንደገና ተነስተው አራት ሰገዱ። እነዚህ አራቶችም ሁለት ሰግደው እያሰላመቱ ነው የሆነው የነበረው። ስለዚህ መሆን ያለበት ትክክለኛው በየሁለት ረካው እያሰላመቱ ማሰገድ ነው። ሌላኛው ጥያቄ ኢፍጣር ላይ በቴምርና ብስኩት ወይም ሳምቡሳ ካበጠርኩኝ በኋላ ተጉመጥምጬ ለሶላት ከቆምኩኝ በኋላ መሃል ላይ ጥርሴ ውስጥ የቀሩ ትንንሽ ምግቦች ወደ አፌ ይመጣሉ። በዚህ ሰዓት ምን ማድረግ ነው ያለብኝ? ብውጠውስ ሶላቴ ይበላሻል? የሚል ጥያቄ። ሶላት ከመጀመር በፊት መጉመጥመጥ፣ መፋቂያ መጠቀም ተገቢ ነው። አፍ ውስጥ ያለን ምግብ ማስወገድ ግዴታ ነው። ይሄን ሳያደርግ ቀርቶ ሶላት የሰገደ አፍ ውስጥ ምግብ ያገኘ ሰው ሆን ብሎ ከዋጠው ሶላቱ ይበላሻል። መደረግ ያለበት ምንድነው? በሶፍትና በመሰል ነገር ማስወገድ። ሌላኛው ጥያቄ በማህፀን የተደረገ መድኃኒትና መርፌ ጾም ያበላሻል? ጾም የሚያበላሸው በአፍ በአፍንጫ በተለመዱ ምግብ መጠጥ በሚገባባቸው መንገዶች ነው። ከዛ ውጪ ከታች ከሰገራ መውጫም ይሁን በማህፀን በኩል መድኃኒት መግባቱ ጾምን አያበላሽም። ያበላሻል የሚል አቋም ያላቸው ሊቃውንት አሉ። ነገር ግን ትክክለኛው ጾም የሚያበላሸው በአፍ እና በአፍንጫ በኩል ገብቶ ሆድ ውስጥ የሚዘልቅ ነገር ብቻ ሲሆን፣ ሆኖም ከኺላፍ ለመውጣት ካልተገደዱ በማህፀን የሚወሰዱ መድኃኒቶችን በማታው ክፍለ ጊዜ ማድረጉ በላጭ ነው። ከተገደዱ ግን ግልጽ የሆነ ማስረጃ ስለሌለ ቢደረግ ጾምን አያበላሽም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን።